ግን አንድ የሚገርም ነገር ልነግራችሁ ነው እሱ ትላንትና ማታ ላይ ነው የሰማነውና አጠቃላይ ሁሉም ነገር ዝግ ነው ዛሬ የበዓል ቀን ነው የኬክ ፍቅር እንግዲህ አይጣልባችሁ ነው የትም ቦታ ተከትሎ ነው የሚሄደው እንግዲህ መንገድ ላይ እንደዚህ ገዝቻለሁ መኪና ውስጥ ነው ያለነው 4 ቦታ እንደዚህ አስቆርጫዋለሁኝ እንግዲህ ያው ከቡና ጋር እንግዲህ እቺን መንገድ ላይ እየጠጣን እየበላን እናልፋለን ማለት ነው Alexa, was muss ich noch machen heute? Alexa, was muss ich noch machen heute? Schuhe putzen, Tisch aufräumen, Packliste vervollständigen, Tag 47 Mittel das Geschirr anzugewöhnen, Koffer packen, Mittel wegbringen, aufräumen, Routine machen. Früh schlafen gehen. Paar Sachen noch waschen. Paket checken.
እንዳያችሁት ቤተሰቦቼ እንግዲህ ከተማውን ትንሽ ዞር ዞር ብለን ካየን በኋላ አንድ ትልቅ ሞል ውስጥ ገብተናል። በጣም የሚያምር ሞል ነው። በጣም ትልቅ ነው ከምነግራችሁ በላይ። ከአንዱ ጫፍ ወደ አንዱ ጫፍ ለመሄድ ራሱ እንደው አንድ ከተማ ውስጥ እንደመሄድ ያህል በጣም ትልቅ ነው። አሁን እዛ ገብተናል። አንዳንድ ነገሮችን ለምሳሌ ኢንተርኔት ገዝተናል። እንደዚሁም ምሳ ለመብላትም እዚሁ ጎራ ብለናል። እንደዚሁም እዚህ ጋር ልጆቼ እኔ ባልወደውም ይሄንን ቤት አልወደውም፣ የስታርባክስ የሚባለው ማለት ነው አልወደውም እኔ ይሄንን ቤት ያው ስታርባክሱ ላይ ያለችው ምስል ምናምን በሚል ጥሩ ስሜት ስለሌለኝ እኔ አልወደውም፣ አልጠቀምም። ግን ልጄ ካልገባው ስላለችኝ ያው እዚህ ጋራ የሚጠጡትን ነገር ገዝተዋል ማለት ነው። እሱን ይዘን እንግዲህ ወደ ምሳ መብላት እንሄዳለን። ምሳችንን በልተን እንደዚሁም ዞር እንላለን። እንግዲህ ይቀጥላል ፕሮግራሙ። እናንተም አብራችሁን ቆዩ። ቪዲዮውን ላይክ ካላደረጋችሁት ላይክ አድርጉና ቀጥሉ። መልካም ቆይታ ይሁንላችሁ። እሺ ቤተሰቦቼ እንግዲህ ዛሬ እንዳልኳችሁ እንዳያችሁት ሁለተኛው ቀን ነው። ወደ ውሃ ዳር እየሄድን ነው። እዛ ደርሰናል። በጣም የሚያምር የውሃ ዳር አላቸው ከምነግራችሁ በላይ በጣም እያማረጣችሁ የምትሄዱበት ማለት ነው። በጣም ብዙ አላቸው፣ ውሃ በጣም ብዙ አላቸውና እንዴት ለቱሪስት ሳቢ እንደሆነ እንግዲህ እንደምታዩት ነው። ውሃ ዳር ያላቸው ሀገሮች በጣም ተመራጭ ናቸው ለጉብኝትም ለቱሪስቶችንም ማለት ነው። በጣም እድለኞች ናቸው። እዛ ደርሰናል። እኛም እንግዲህ ጥላችንን ዘርግተናል። ፀሐዩም ከባድ ስለሆነ እንደዚሁ ምንጣፋችንን ይዘን ሄድ ነው። ምንጣፋችንን እንግዲህ ዘርግተን ያው ለፀሐዩም ትንሽ መከላከያ ጥላ ያስፈልጋል። ፀሐዩ እንኳን በጣም አስፈላጊ ቢሆንም ግን ሲበዛም ደግሞ ጥሩ አይደለም። ያው የፀሐይ ክሬም ትቀባላችሁ። በተረፈ ግን ሰው ራቁቱን ነው እዚህ ፀሐይ ላይ ተሰጥቶ የምታዩት። በጣም ፀሐይ እንደምታውቁት ነው አውሮፓ ፀሐይ በጣም ችግር ስላለ የቫይታሚን ዲ እጥረት በጣም ሰውን ስለሚያጠቃው ይሄንን የሰመር ወቅት በጣም ነው ሰው ፀሐይን ኮንሱም በማድረግ በጣም ነው የሚጠቀምበት ማለት ነው። እኔም እንግዲህ ፀሐይን እንግዲህ ሞቃለሁኝ ማለት ነው ቁጭ ብዬ። አሁን ልጆቼ ጥላው ንፋስም ስላለ ጥላው ትንሽ ነቅሎ እንዳይወስደው ትንሽ ጠበቅ እያደረጉ ነው ያሉት። እንግዲህ ያው አሸዋም ምናምን ደስ ይላል። ልጆች አሸዋ ውስጥ እየተጫወቱ ነው። አሸዋ በጣም ይወዱ ነበረ ልጅ ሆነው ራሱ። እዚህ ሀገርም አሉ ስፒል ፕላትሶች የመጫወቻ ቦታዎች እንደዚህ አሸዋዎች አሉና እዛ አሸዋ ላይ በጣም ልጆች ይጫወታሉ። በጣም ብዙ ይጫወታሉና አሁንም እዚህ ጋር እንደምታዩቸው ያ ትዝ ብሏቸው ነው መሰለኝ ጨዋታቸውን እንግዲህ ይዘዋል። እንግዲህ ትንሽ ቆይተው ልብሳቸውን ቀያይረው ወደ ውሃው ይገባሉ። እንግዲህ መልካም ቆይታ ይሁንላችሁ። እንዴት አገኛችሁት? በጣም የሚያምር የውሃ ዳር ነው። ልጄም እንደምታዩት እጁን ቀብሮ ነበር አሸዋ ውስጥ። አሸዋ እንግዲህ በጣም ነው ደስ የሚለው ለነገሩ። በተለይ በእግራችሁ ስትሄዱበት ራሱ እንደ ሕክምናም ይመከራል። በጣም ጤና ነው በአሸዋ ላይ
በባዶ እግር መሄድ ማለት ነው። እኛ ራሱ ስንገባ ከላይ ስንገባ ጀምሮ ወደ ስትራንዱ ወደ ቢቹ ስንገባ ጀምሮ ጫማችንን አውልቀን በእግራችን ነው የገባ ነው ማለት ነው እና በጣም ጤና ነው ለእግር ማለት ነው እና በእግራችሁ መንቀሳቀስ ለጤናም ጥቅም ስላለው ለደም ዝውውራችንም ማለት ነው። እዚህ አካባቢ የሚኖሩ ሰዎች እውነት በጣም እድለኞች ናቸው። እየመጣችሁ በእግራችሁ ተንቀሳቅሳችሁ መሄድ ማለት ነው። አፈር ላይ ራሱ በእግር መሄድ በጣም ጤና እንደሆነ ነው እንግዲህ የምንሰማው። ያው እኔም እንግዲህ ኮርተት እያልኩም ቢሆን በእግሬ እንትን እያልኩ ነው፣ ግን በጣም ነው የሚቆረቆረው። የሚገርማችሁ እንደዚህ ምቾት ሰጥቷችሁ አትራመዱትም። የሆነ እንትን የሚል ነገር አለው፣ የሚረብሽ ነገር አለው። ልጆቼም እንደምታዩት እንግዲህ ገብተዋል ውሃ ውስጥ ይንቦጫረቃሉ። እኔ እንኳን ጫፍ ላይ ነው። እኔ ብዙም አልወድም እንደዚህ አይነት ቦታ ወደ ውስጥ መግባት አልወድም፣ እፈራለሁ። ከዳር ሆኜ ግን ቪዲዮ ቀርጻቸዋለሁ፣ ፎቶ አነሳቸዋለሁ ምናምን እና ያው የተወሰነ ድረስ ነው እኔ የምገባው ማለት ነው። መልካም ቆይታ ይሁንላችሁ። እናንተም ዘና እንደምትሉበት ተስፋ አደርጋለሁ። መልካም ቆይታ። ዛሬ ደግሞ የምንገኘው እንደምታዩት በጣም ትልቅ ጫካ አቋርጠን ነው የምንሄደው። በጣም የሚገርም ቦታ ነው። የሚገርማችሁ ግን ከዚህ ቀን በኋላ በቃ ትንሽ ፕሮግራማችንን ሁሉ ያዛባብን። በተለይ የወንዱ ልጄ በጣም የተረበሸው ከዚህ ቀን በኋላ ነው እና እዚህ እንትኖች አሉ፣ እነዚህ ቢምቢዎች እዚህ ጫካ ውስጥ ማለት ነው። እንደምታዩት በቁምጣ በምናምን ሆነን ነው እንግዲህ ስንሄድ የነበረው። አየሩም ሙቀት ስለነበረ እንደዚህ በቁምጣ ዘንጦ ሲሄድ ቢምቢዎቹ የሚገርማችሁ አንድ ብቻ አይደለም፣ በጣም ብዙ መላው ሰውነቱን በሙሉ። እሱ ደግሞ በጣም ሴንሲቲቭ ነው ለቢምቢ ከነከሰው በጣም ትልቅ እየሆነ ነው የሚያብጠው ሰውነቱ ላይ ማለት ነው እና በጣም ያሳክከዋል። በቃ እንቅልፍ የለም። በጣም ነው የሚረብሸው። በጣም ነው ተቸግሮ የከረመው ማለት ነው። እዚህ ላይ እንደምታዩት እንዲህ በቁምጣ ሲሄድ እኔም ራሱ አልተረፍኩኝም አልኳችሁ። በጣም ረብሾን የነበረበት ቦታ ነው። ይህን ጫካ አልፈን ነው እንግዲህ የሚቀጥለው የውሃ ዳር ላይ የደረስ ነው ማለት ነው። አጋጣሚም ሆኖ ወደ ማታ ሰዓት ነው የሄድ ነው። እዚህ ቦታ ላይ ትንሽ ብዙም ሰውም የለም። ሰውም ቀነስ ያለበት ሰዓት ነበረ። ወደ ማታ አካባቢ ሰዓት ነበረ ሄድ ነው። እስቲ ጠጋ ብለን ደግሞ እናየዋለን። ውሃው ግን በጣም ቆንጆ ነው። ስትራንዱም አካባቢውም በጣም ደስ የሚል ቦታ ነው። ግን ልጄን በጣም ረብሾታል። ቢምቢ ነክሰውት በጣም የተቸገረበት ከዚህ በኋላ ራሱ በቃ ጫማ ማድረግ የማይችልበት ደረጃ ላይ ደርሶ ስፓልት ላይ በእግሩ ከመኪና ወርደን ስንሄድ ጫማ ራሱን ማድረግ ሳይችል በእግሩ ሁሉ የሄደበት ጊዜ ከዚህ በኋላ ነው። በጣም በቃ የተቸገረበት ሰዓት ነው። እሱንም ማሳያችኋለሁ። መልካም ቆይታ።
ዛሬ አራተኛ ቀናችን ነው በፖላንድ ማለት ነው። ዛሬ በጣም የሚደንቅ ቀን ነው። የእመቤታችን የቅድስት ድንግል ማርያም የዕርገት በዓሏ በፖላንድ እየተከበረ ነው። በሚገርማችሁ ሁኔታ በሀገር አቀፍ ነበረ የተከበረው። እኔ ከዕለቱ አስተላልፌ ነበረ በቲክቶክም ላይ ማለት ነው። በጣም በጣም ደንቆኝ ስለነበረ እንደዚህ ሁሉ ነገር ተዘግቶ መከበሩ በጣም በጣም ደንቆኝ ስለነበረ እሱን አስተላልፌ ነበር። ታዩታላችሁ፣ የቀረስኩትኝም አለ እዚሁ ላይ። ዛሬ እንግዲህ ያው ዝግም ስለሆነ ወደ ውሃ ዳር እየሄድን ያለነው። ልጄንም እንግዲህ እንደነገርኳችሁ እንደምታዩት ነው፣ መሄድ እስኪያቅተው ድረስ በጣም ቢምቢዎቹ ተጫውተውበታል። የሚገርማችሁ በቃ እግሩ መዳፉ ላይ ራሱ ጫማ የሚነካው ፓርት ላይ ራሱ አብጦበታል እጁ ላይ እንደምታዩት እና በጣም ነው የተረበሸው። በተለይ በቃ ዋና ውስጥ ሲሆን ይሻለዋል፣ ውሃ ውስጥ ሲሆን ማለት ነው፣ ቀዝቃዛ ስለሆነ እንጂ ከዛ ውጭ ሲወጣ ግን በጣም ነው የሚያሳክከው። በጣም ነበር የተረበሸው ማለት ነው። በቃ የማይረሳ ትዝታ ነበር እሱ። ሰላም ሰላም ቤተሰቦቼ እንዴት ናችሁ? እንግዲህ እንደምታውቁት ያለነው ፖላንድ ነው። ለእረፍት ከቤተሰብ ጋር ቫኬሽን እዚህ ነው ያለነው። እንደምታዩት የውሃ ዳር ወይንም ቢች አካባቢ ነው ያለነው። ልጆቼ እየዋኙ ነው። ዛሬ ግን አንድ የሚገርም ነገር ልነግራችሁ ነው። እሱም ዛሬ እንግዲህ አጠቃላይ ትናንትና ማታ ላይ ነው የሰማነው እና አጠቃላይ ሁሉም ነገር ዝግ ነው። ዛሬ የበዓል ቀን ነው አሉ። ምክንያቱም ሾፕ ለማድረግም በዓል ከሆነ አናውቀውም እና አጋጣሚ ያንን ሰማን እና ምንድነው ብዬ ጎግል ላይ ገብቼ ሰርች አደረኩኝ ማለት ነው እና በጣም በጣም ነው የገረመኝ። ዛሬ እንግዲህ ያው እኛ የፍልሰታ ጾም ላይ ነው ያለነው፣ ግን አጋጣሚ ሆኖ እዚህ ሀገር የነሱ ደግሞ ጾማቸውን ጨርሰው ዛሬ ማለት የማርያም የምታርግበት ቀን ነውና ስለዚህ በሚል አጠቃላይ ተዘግቷል ማለት ነው እና በጣም የገረመኝ በአገር አቀፍ ደረጃ ነው የሚከበረው የእመቤታችን የቅድስት ድንግል ማርያም እርገቷ ማለት ነው እና በጣም በጣም ነው ደስ ያለኝ። በጣም ክርስቲያኖች ናቸው። በጣም ነው ደስ ያለኝ እውነት ለመናገር እንደዚህ በአማኞች ብቻ ሳይሆን በሀገር አቀፍ ደረጃ መከበሩ በጣም በጣም ነው ደስ ያለኝ እና ይሄንን ሼር ላደርጋችሁ ብዬ ነው። እንግዲህ መልካም የጾም ወራት ወቅት እንዲሆንላችሁ በዚህ አጋጣሚ እመኛለሁኝ። እንግዲህ ለፍልሰታው ጾሙ ሲያልቅ እንግዲህ እዛው ተመላሽ ነን እኛ ለነገሩ እንመለሳለን ብዬ አስባለሁኝ። እስከዛው እንግዲህ መልካም ጊዜ። እዚህ ጋራ አጋጣሚ ዞር ስል ከተቀመጥኩበት እንደዚህ ሙሽራ ናት። ሙሽሮች ከሚዜዎቻቸው ጋር እዚህ ውሃ ዳር ላይ ከጋብቻ በፊት ነው መሰለኝ ፕሮግራማቸው። እዛ ቁጭ ብለው አየኋቸው። በጣም የሚያምር እንትን ሰርተው በጣም ነበር የሚያምሩት። እንግዲህ ከዋና እንደወጣን ወይንም ከሽትራንዱ ወይም ከቢች እንደተመለስን እዚህ ጋር አይስክሬም አለ፣ ኩህን አለ፣ ኬክ አለ። እሱን ገዛዝተን እንግዲህ ወደ ቤታችን ሄደናል። እንግዲህ በሚቀጥለው ቀን ደግሞ እንደዚሁ በድጋሚ እንወጣለን ማለት ነው። 5ኛ ቀናችን ላይ ደርሰናል። ዛሬ ያው እንግዲህ አንዳንድ ነገሮችን እየገባን የምንገዛዛቸው ነገሮች አሉ። እንደዚሁም ደግሞ እንደ ማስታወሻ የሚሆኑ አንዳንድ የቤት ዕቃ ነገሮችንም ገዝቻለሁኝ። እዚህ ጋር ለምሳሌ በተለይ እኔ የኬክ ነገር ካየሁኝ የትም ቦታ ቢሆን አላልፍምና እዚህ ጋራ እንደምታዩት የፋንድ ኩህን ወይንም የመጥበሻ ኬክ መስሪያ ነው። ይሄ ላዩ ላይ ራሱ ላዩ ላይ ነው የሚያበስለው። ላዩ ላይ ብቻ ሊጡን ንክር ነው የምታደርጉት። እዚህ ሳህኑ ላይ ንክር አድርጋችሁ ራሱ ላዩ ላይ ያበስለዋል ማለት ነውና በጣም ቆንጆ ነው። እስካሁን አልተጠቀምኩትኝም፣ ስትጠቀመው አሳያችኋለሁ። እንደዚሁም የኪችን ምንጣፍ ገዝቻለሁ። በጣም የሚያምር የኪችን ምንጣፍ እንዴት እንደሚያምር እሱንም አሳያችኋለሁኝ፣ ያነጠፍኩትን ማለት ነው። እንደዚህ ያልን እንግዲህ እንቀጥላለን። መልካም ቆይታ። አሁን
አሁን የምንገኘው እንግዲህ ከተማ ውስጥ በጣም የተለያየ የምግብ አይነቶች የምታገኙበት ልክ በቃ ሌላ ነገር ምንም ነገር የለም። ምግብ ሆቴሎች እንደዚህ ትንንሽ የምግብ ቤቶች ያሉበት ቦታ ነው። በጣም የተለያየ አይነት የተለያየ ሀገር ምግቦችንም ታገኛላችሁ። በጣም የሚገርም ትልቅነቱና ያለውን የሰው ብዛት ልነግራችሁ አልችልም። በጣም ነው የሚያምረው። ህንፃዎቹን እንደምታያቸው ህንፃዎቹ ራሱ በጣም ነው የሚያምሩት። የተለየ ቦታ ነው የሚመስላችሁ ራሱ ለምግብ ቤቶች ብቻ ተለይቶ የተሰጠ አይነት ቦታ ነው። በጣም ነው የሚያምረው። በማታ በተለይ እንደዚሁ ራሱ ወክ ብታረጉበት በጣም ደስ የሚል ቦታ ነው። እኛም እንግዲህ የት እንብላ፣ እዚህ እንብላ፣ እዛ እንብላ እያለን እየዞርን እያየን ነው። በራቸው ላይ ሜኑ አለ። ምን እንደምትፈልጉ ምን እንዳላቸው ያንን ሜኑ አይታችሁ መግባት ትችላላችሁ። የምትፈልጉት ነገር ያለበት ከሆነ ማለት ነው። እኛ እንግዲህ አንዱን አግኝተን ቁጭ ብለናል። እዚህ ጋር እራታችንን እንበላለን ማለት ነው። እንግዲህ ጠዋታችንን ጨርሰን ማምሻችንን እዚህ አድርገናል። እራታችንን በልተን እንግዲህ ደግሞ ወደ ቤታችን ሄደን ለሚቀጥለው ቀን ደግሞ እቅዳችንን አውጥተን እንደዚሁ እንንቀሳቀሳለን ማለት ነው። እናንተም መልካም ቆይታ ይሆንላችሁ። መሽቶ እቤት ገብተናል። ቅድም እንግዲህ እንደ ቡና ቁርስ የገዛሁትኝ ኬክ ነበረ። እሱም ቡና አፍልቼ እንግዲህ ቡና ጠጥተን ኬክ በልተን ነው እንግዲህ ተጫውተን ምን ብለን ነው የምንተኛው ማለት ነው። በሚቀጥለው ቀን ደግሞ እንደዚሁ ወደ ቀጣዩ ፕሮግራማችን እንሄዳለን። መልካም ቆይታ ይሁንላችሁ።
ዛሬ እንግዲህ ስድስተኛ ቀናችንን ይዘናል። እዛው ያረፍንበት ሆቴል ከታች ምድር ቤት እንትን መጫወቻ አለ፣ ይሄ ቢሊያርድ የሚባለው ማለት ነው። እና እሱን አዩ ልጆቼ እና በተለይ ወንዱ ልጄ በቃ በምን ይላቀቅ አልኳችሁ። ከዚህ ቤት በቃ መውጣት አልቻለም። በጣም ሽፓስ ነበረው። በጣም መጫወት ይፈልጋል። በጣምም ደስ ይላል። እኔ ለነገሩ ተጫውቼ አላቅም ነበረ። እኔም ትንሽ ሞካከርኩኝ። እነሱ ግን በደንብ ነው በቃ ሲጫወቱ የነበረው። እኔ ብዙም እውቀቱ አልነበረኝም፣ ግን ደስ ይላል። እዛ ከፋሚሊ ጋር አብረን ትንሽ ተጫወትን። ግን እሱ ብቻ አይደለም፣ በየቀኑ በተለይ ጠዋት ጠዋት ላይ በቃ እዛ ካልገባን አንሄድም መባል ተጀመረ ማለት ነው። በየቀኑ መምጣት ጀመረን ጠዋት ጠዋት ላይ። ይሄን እንግዲህ ያው በኋላ ላይ ነው ያወቅነውም እንዳለ ይሄ መጫወቻው ራሱን የቻለ ሩም አለው። እዛ እንደዚህ ቢሊያርድ ትጫወታላችሁ። በሚቀጥሉትም ቀናቶች በቃ ጠዋት ላይ ስንነሳ እዚህ ሮጦ ልጄ እዚህ ነው የሚመጣው ማለት ነው። በቃ እዚህ ሆንና ካልተጫወትን ይላል። እሱን ተጫውተን ነው ከዚህ በኋላ ወደ ተለያዩ ቦታዎች የምንወጣው። መጀመሪያ ላይ እዚህ እየገባን ሆነ ማለት ነው። ከስድስተኛው ቀን ጀምሮ ጠዋት ጠዋት እንጫወታለን። ዛሬ እንግዲህ ስድስተኛው ቀን ላይ ነው። እንደዚሁ ሰባተኛው ቀን ላይም እንደዚሁ እዚሁ መጫወት ጀመርን ማለት ነው። እንደዚህ እያለን ቀጠልን። እንግዲህ ተከታዩንም ተከታተሉት። መልካም ቆይታ። ዛሬ ስምንተኛ ቀናችንን ይዘናል። እንግዲህ እየተጫወቱ ነው እነሱ ቢሊያርድ ማለት ነው። እኔ እዚህ ጋር ቁጭ ብያለሁ፣ ፀሐይ እየሞኩኝ ነው። አሁን ወደ ውሃ ዳር እንሄዳለን። ለዛም እንግዲህ እንደምታዩቸው ተዘጋጅተዋል። ውሃ ዳር ሄደን ትንሽ ወደ መጨረሻችንም ቀናቶች እየተቃረብንም ስለሆነ ግቢውን እንግዲህ ዞር ብዬ እያየሁኝ ነው። በጣም የሚያምር አካባቢ ነው። እንደምታዩት ወጣ ያለ ቦታ ነው። ግቢውን በጣም ያምራል። ፀሐይዋም ራሱ በጠዋት ፏ ብላ እንዴት ደስ እንደምትል ልነግራችሁ አልችልም። ዞር ብዬ እንግዲህ እንደ ማስታወሻም እንዲሆነኝ ቤቱንም ቀረጽ እያደረኩትኝ ነው። ይሄ ትልቅ ማስታወሻ ነው እውነት ለመናገር እና ያስፈልገናል። ደስ ይላል። አካባቢው ራሱ በጣም የሚያምር አካባቢ ነው። ዛሬም ቀኑ ራሱ ደስ የሚል ቀን ነው። እንግዲህ አሁን ወደ ውሃው ዳር እንሄዳለን። ትንሽ እንግዲህ እነሱ ተጫውተው እስኪጨርሱ እኔ እየጠበቅኳቸው ነው። ከዛም እንሄዳለን። እዛ ደግሞ ያለውን ቆይታ አሳያችኋለሁ።
እንዴት እንደሚያምር የእግዚአብሔርን ስራ ተመልከቱ። ኦ ማይ ጋድ በጣም በጣም ነው የሚያምረው። እንደምታዩት የውሃው ድምፅ ራሱ በጣም ህይወት የሆነ ድምፅ ነው። ፍሰቱ ሂደቱ ራሱ እንዴት አይነት ውበት እንዳለው። ይሄ እንግዲህ ሙሉ ለሙሉ ተፈጥሮ ነው። በጣም በጣም ነው የሚያምረው። ዋው እንደምታዩት እንግዲህ ዛሬ ለስትራንድ ወይንም ለቢች የመጨረሻ ቀናችን ነው። ልጆቼም እዛ እየተቦጫረቁ ነው። በጣም በጣም ነው የሚያምረው። ዋው ሁላችሁም እንድታዩት ነው የምመኘው። ቦታ በስማ እንዴት ህይወትን እንደሚያድስ ልነግራችኋችሁ። ከፊት ለፊት ደግሞ ፀሐይ ትታያለች እና በጣም በጣም ነው የሚያምረው። እንግዲህ ከዋና ስንመለስ ከስትራንድ ስንመለስ እዚህ ሜክሲካኖች ምግብ ቤት ገብተናል። በጣም እኛ ኢትዮጵያውያኖች እውነት ሜክሲኮዎችን ምግብ ማስተማር አለብን፣ ምግብ አሰራር ማለት ነው። ከ10 እንደው ኔጌቲቭ ላይ የሰጠሁት ምግብ ቢኖር የሜክሲኮዎች ዛሬ እንግዲህ እዚህ ቢች ዳር የመጨረሻችን ቀን ነው። ቪሲን በጠዋት ነው የመጣ ነው። እንዴት ፉል እንደሆነ እዩት። በጣም በጣም ብዙ ሰው አለ ዛሬ ቪሲን። እኛ በፊት ወደ ማታ ሰዓት ነበር የምንመጣው። አሁን ግን ትንሽ ቀደም ብለን ጠዋት አካባቢ ነው የመጣ ነው፣ ከምሳ በፊት ማለት ነው። በጣም በጣም ፉል ቦታ ራሱ በቃ በግድ ነው ያገኘ ነው። በጣም ሞልቷል። ልጆቼም እዛ ገብተዋል።
ዛሬ 9ኛ ቀናችን ነው። ወደ ማታ ሰዓት ነው የወጣ ነው። የፀሐይ መግቢያን ለማየት ነበረ ዛሬ ፕሮግራማችን። ወደዛ ነው እየሄድን ያለነው። ፀሐይ ስትገባ የሚታይበት አንድ ቦታ አለ እና ወደዛ ነው እየሄድን ያለነው እና መልካም ቆይታ ይሁንላችሁ። እንደነገርኳችሁ ቤተሰቦቼ ወደ ፀሐይ ስትገባ የሚያሳየውን ቦታ ለማየት ወደዛ እየሄድን ነው። እኛ የነበረው ፕሮግራማችን እንደምታዩት እዚህ መርከቦች ያሉበትና ውሃ ላይ ሆናችሁ ፀሐይ ስትገባ እያያችኋት በመርከብ እየሄዳችሁ የምታዩበት ቦታ ነው። ይሄ ቦታ አጋጣሚ ሆኖ ግን ቦታ አላገኘንም እና ለነገ ቀጠሩን ማለት ነው። ነገ ማታ ማለት ነው። እኛ ደግሞ ነገ ማታ ላይ ሀጅ ነን። ነገ ነው የምንሄደው። እስከ ማታ ድረስ መቆየት አንችልም። እንዴት እንዳዘንን ልነግራችሁ አልችልም። እኔ በተለይ በጣም ነው ያዘንኩትኝ። እንደምታዩት እንደዚህ መርከብ ላይ ሆናችሁ ፀሐይዋ ስትገባ እያያችሁ የምትጓዙበት ምሽት ነበር ማለት ነው። አልተሳካልንም እሱ። ለሚቀጥለው ቀን ደግሞ እኛ ሀጅ ነን። ቀድመን አላወቅንም። ለነገሩ ቀድመን ብናቅ ኖሮ እንሄድ ነበረ። ግን በኋላ ላይ ነው ያየነው ይሄንን ፕሮግራም እንዳለ። ግን አሁን ምን ጠቆሙን እንደምታዩት ነው። ፀሐይ እየገባች ነው፣ ግን እየሮጥን ነው እዛ ለመድረስ። ፀሐይ ስትገባ የምታይበት እንደ ከፍ ያለ ቦታ አለ፣ የታወቀ ቦታ አለ። ይሄ ቦታ ማለት ነው። ያው እንደምታዩት ግን ፀሐይዋ ገብታን የጠበቀችን። እንደምታዩት ሰማዩ ራሱ ፒንክ ሆኗል። በደንብ ወደ ውስጥ እንደገባች ያሳያል። በጣም አዝኛለሁ። ያው እንደምታዩት አኩርፍ ያለው ሁላ በጣም ነው የሚያሳዝነው እውነት። ቢያንስ በመርከቡ እንኳን ቢቀርብን እንደዚህ በአይናችን እንዲናያታለን ብለን ነበረ። በጣም ቆንጆ ነው። የሚገርማችሁ የፀሐይ መግቢያ ላይ ያለው ውበት ልነግራችሁ አልችልም። እዛ የውሃ ዳር ሆነን ራሱ ፀሐይ ስትገባ አይታችኋል። ብዙ ፎቶዎችን ቪዲዮዎችንም እንዴት እንደሚያምር ልነግራችሁ አልችልም። ደግሞ በተለይ ከፍ ያለ ቦታ ላይ ሆናችሁ እንደዚሁም ደግሞ ውሃ ላይ ሆናችሁ አስቡት ያለውን ውበት። በተለይ ውሃ ላይ ያለውን ፎቶ እንዳያችሁት ነው። በጣም ነው የሚያምረው። እንግዲህ እግዚአብሔር ካለ ሌላ ጊዜ እናደርገዋለን። አሁን ያው እየተመለስን ነው። ወንዱ ልጄ እንደውም ቢምቢ ስለረበሸው እግሩን ይህንን ተራራ አልወጣም ብሎ እሱ መኪና ውስጥ ነው እየጠበቀ ነው ያለው። እንደምታዩት ከተማውን ራሱ እዚህ ጋር ሆናችሁ ታያላችሁ። እንደምታዩት ከዛ ፊት ለፊት ነበረች ፀሐይ የምትገባው። አስቡት እንዴት አካባቢው ሊያምር እንደሚችል ማለት ነው። እንግዲህ አልተሳካልንም። በሌላ ጊዜ ደግሞ እኛም ማይተን ለእናንተም ለማሳየት ያብቃል። አመሰግናለሁ። ከዛ መልስ እንግዲህ አሁን ከተማውን ዞር ብለን የመጨረሻ ምሽታችን ነው። በነገራችን ላይ በሚቀጥለው ቀን ያው በፈለግንበት ሰዓት መነሳት እንችላለን። ግን በምሽት እስቲ ከተማዎቹን አንዳንድ ቦታዎች እንሄዳለን፣ አሳያችኋለሁ። እንደዚሁም የትላንትና ምግብ የበላንበት እዛ በጣም የሚያምረው ቦታ እዛም ደግሞ እንሄዳለን። አንዳንድ ዝግጅቶች አሉ፣ ሙዚቃው ምናምኖች እዛ የሚያቀርቡ አሉ መንገድ ላይ ምናምን ማለት ነው። እነሱንም የተወሰነ አስገባላችኋለሁ እንድታዩት ያህል ብቻ። መልካም ቆይታ ይሆንላችሁ።
ሲያምር ቤቱ ራሱ እሺ ቤተሰቦች ዛሬ እንግዲህ የመጨረሻችን ቀን ነው። እቃችንን ጭነናል። እንግዲህ ልንወጣ ነው ማለት ነው። እዛው በርሊን እንገናኝ። ቻው። ሆቴሉን ለቀናል፣ እቃችንን ጭነናል። ለመጨረሻ ጊዜ ግን እዚህ ቢሊያርድ ለመጫወት ገብተናል። ልጆቼም ያው የመጨረሻም ስለሆነ ትንሽ መጫወት ፈለጉ። እንግዲህ እዚህ ተጫውተን ትንሽ እንወጣለን ማለት ነው። ከተማ ውስጥ ትንሽ እንቆያለን፣ ምሳ እንበላለን። እንደዚሁም አንዳንድ ነገር አድርገን ለመውጣት ነው እቅድ ያዝነው። ተጫውተን ጨርሰን እንግዲህ አሁን እየወጣን ነው ምሳ ለመብላት ማለት ነው። ምሳችንን በልተን ቀስ ብለን እንሄዳለን ማለት ነው። ተከታተሉኝ። መልካም ቆይታ። ምሳችንን በልተን መንገድ እንግዲህ ጀምረናል። አሁን ከፖላንድ እየወጣን ነው። ቡና ለመግዛት እዚህ ጋር ገብተን ነው። እንደዚሁም አንዳንድ ጣፋጮችን ልጆቼም አይስክሬም ምናምን ነገር ስላዩ እሱን መግዛት ፈልገው፣ እንደዚሁም ያው እንግዲህ በሄድኩበት የማይለቀኝ ደግሞ እንደምታውቁት ኬክም አለ። እሱንም እንግዲህ ለመንገዳችን ይዘን ከቡና ጋር እንግዲህ እሷን እየጠጣን እሷን እየበላን እንግዲህ መንገዳችንን እንቀጥላለን ማለት ነው። ከዚህ በኋላ ለ5 ሰዓት ያህል እንጓዛለን። እንግዲህ ይችን ኬክ እየበላን እያረፍን፣ ያው ቀጥታ ወደ ቤታችን ስለሆነ የምንሄደው ምንም ችግር የለም። ቀስ ብለን መግባት እንችላለን። ሀገሩ ሰላም ነው፣ መንገዱም ሰላም ነው እንደምታውቁት እና በሰላም እንግዲህ ለመግባት ያብቃን። እዛው እንገናኛለን። መልካም ቆይታ